የትኛው የትግል ስልት ነው ጀዋርንና እስከ ልደቱን ያስተሳሰረው? አቶ ጀዋር መጣና አሁን ባለው ፓርላማ ብቸኛ እውነተኛ የተቃዋሚ ድምጽ ዶክተር ደሳለኝ ነው አለ። ይሁንለት ብቸኛ እውነተኛ የተቃዋሚ ድምጽ ዶክተር ደሳለኝና ዶክተር ደሳለኝ ነው አለ። ያ ልጅ ቅር እንዴት እንደማይለው አላቅም። መቼለታውን ጠቅላይ ሚኒስትሩን የጠየቀው የኛ ጀግና ብሎ ሲስሉት አላየውም ማለት ነው። አፋን የሚባል ተቋቁሟል ጠቅላይ ሚኒስትሩ ወይ ይደራደራሉ ወይ ያለውን ልጅም ኢግኖር አደረገውና አቶ ጀዋር ለኔ ብቸኛ ተቃዋሚ እውነተኛ የተቃዋሚ ድምጽ ዶክተር ደሳለኝ ጫኔ ነው አለ። ብቸኛ ቀጠለና ግን አደነቀው በጣም ጀግና አለው። ደሳለኝ ጀግና አለው። በቀጣዩ አሳፋሪ ምርጫ አለሳተፍ ማለቱን ለሌሎች እውነተኛ የተቃዋሚ ፓርቲዎች ጭምር ሊከተሉት ይገባል። የደሳለኝን መንገድ ተከተሉ። የጀዋር ምክር ነው ደግሞ። እነዚህ ሰዎች ስትራቴጂካሊ አብረን እየሰራን ነው እያሉ ነው ያሉት አይደል? አቶ ጀዋርና አቶ ልደቱ this is not tactical። በነገራችን ታክቲካል አይደለም ይሄ። it's a strategy። ሰው ምንድነው ማለት ነው? ጥምረታቸው የምን ጥምረት ነው ማለት ነው? እኔ ግዴታ በሁሉ ነገር አንድ ይሁኑ እያልኩ አይደለም። ቢያንስ ግን በትግል አቅጣጫ ላይ የተስማሙ ሰዎች መሆን አለባቸው። አቶ ጀዋር መጥቶ ዶክተር ደሳለኝ የኛ ጀግና ብቸኛ የተቃዋሚ ድምጽ እንኳንም ቦይኮት አረክ እንኳንም ምርጫ ልወዳደርም አልክ፣ እንደውም እውነተኛ የተቃዋሚ ፓርቲዎች ምርጫ ልወዳደርም በሉ ተከተሉ፣ የዶክተር ደሳለኝ ጫኔ መንገድ ተከተሉ። ለምሳሌ አለ እኔ ያለውበት ኦፌኮ ከምርጫ እንዳይሰረዝ ብቻ ነው ለምርጫ እየተወዳደረ ያለው፣ እንዳይሰረዝ። ብልጥ እኮ ነው። ብልጦች ብልጥ ነው በጣም አቶ ጀዋር። እዚህ ጋር የኔ ፓርቲ አለ የኔ ፓርቲ ኦፌኮ ምርጫ የሚወዳደረው እንዳይሰረዝ ብቻ ነው። ስለዚህ የዶክተር ደሳለኝ መንገድ የጀግኖች መንገድ ነው እያለን ያለው። አቶ ልደቱ ጋር ስትመጡ የዶክተር ደሳለኝ መንገድ የሰነፎች መንገድ ነው እያለ ያለው። የሰነፎች መንገድ ያለውና የጀግኖች መንገድ ያለው ስትራቴጂካሊ አላ ያርገናል ይላሉ ደግሞ።